ትንሽ አለመግባባት ተፈጥሮ ተጣልተን ነበር። ከጎኔ ነበረችና ቤታዬ በጣም አመሰግናለሁ። አይ ላቭ ዩ ላቭ ዩ ኦል 124,000 30 ራይድ ቪዚት Thank you so much Sabri. Thank you so much. አይደለም ራይድ አባት ወልካም በጆርናሌ ስም 30% ዲስካውንት አድርጌ ሁለት ኩፖን ነው ያለው። ምንድነው ኩፖን? Please go there. Thank you. አረቂ Kevin Armana. Thank you so much guys. ይቅር አታይቁኝም ነበር ምናምን ተጠይቁኝ ጥያቄ የለም። ማሪ የኔ እናት ስቃይ አከበረች። ኬቪን አርማናዬ ቴንክ ዩ ሶ ማች ጋይስ ሶ ማች ማይ ብራዘር። ይቅር አታይቁኝም ነበር ምናምን ተጠይቁኝ ጥያቄ የለም። ዌልካም አብሮ እንኳን ደህና መጣህ አባት። እሺ ያው ናና ዳዋያስ አንዳንድ መቅረሻ ብራዘሮቼ ጀማ ስለምወደው ነው ጋይስ በጣም ደስ ይለኛል። ጀማ እንኳን ደህና መጣ ወንድማችን ጆዬ ናው ብሶ ባላን ደማሽ ናውዬ ለቀት የኩራ ወይስ የኬክ ፍቅር ነው ጋይስ? እንኳን ደህና መጣ ወንድማችን ጆዬ ወደ ሰርፕራይዝ ብሶ ባላን ደማሽ ናውዬ ለቀት የኩራ ወይስ የኬክ ፍቅር ነው ጋይስ? እግዚአብሔር ሳያበዛ በትንሹ አሳይቶ ብዙ ነገር አስተምሮኛል። በሰራሁት ጥፋት ማለት ነው። በወጣትነት ግፌት እና የወጣትነት ስሜት ይሄ በልበል አርግ የሚለው ስሜት ጥሩ እንዳልሆነ ያ ስሜት ደግሞ እንደሚጎዳ እንጂ እንደማይጠቅም ሳያበዛ የሚያሳይቶ የራሱን የህይወት ታሪክ አጎቴ ዳይ ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው ወደዚህ የወጣትነት ስሜት በልበል አርግ የሚለው ስሜት ጥሩ እንዳልሆነ ደግሞ እንደሚጎዳ እንጂ እንደማይጠቀም የሚያሳይ እኔ ኢንተርቪወር ነኝ። አሁን ደዋን ኢንተርቪው እናደርጋለን። ድሪቧ እንግዲህ መጽሐፍ ጽፎ ጨርሷል። እሺ ያው ጋዜጠኝነት ላይ ስልክ ከመጽሐፉ ላይ ማለት ነው አንድ ስቶሪ ነግራቸዋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ ፊት መናገር የምፈልገው ያው ጋዜጠኝነት ላይ ከመጽሐፉ ላይ ማለት ነው አንድ ከዚህ በመቀጠል ስቶሪ ነግራቸዋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ ፊት መናገር የሚችል ህይወት ታሪክ ያሳለፍኩት ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። የሚችል በወጣትነት በስሜታዊነት ያንን በአንዳንድ ሁኔታዎች መልክ ሊፈጠር የሚችሉ ችግሮችን ጽፌዋለሁ። እንዴት ማለፍ እንዳለበት በቅርብ ለህትመት ያቃናችኋል ብዬ አስባለሁ። እናንተ ወደ ቤተሰብ እንግዲህ ያው ብዙ ሰው ስለኔ ታሪክ እንደሚያውቀው ብዙ ነገር ጊዜ የተዛባ ታሪክ የሚቀርባል። ብዙ ነገር ግን እውነተኛው ትክክለኛው በወጣትነት ነገር መጽሐፍ ላይ ታገኙታላችሁ።
በቅርብ ቀን እና በአንዳንድ ሁኔታዎች ሊፈጠሩ የሚችሉ ችግሮችን ኢንተርቪው ብዙ ሰው ስለ እኔ ታሪክ እንደሚያውቀው ለቤተሰቦቻችን አጠር ያለች መጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠህ ከመጽሐፉ ላይ ሙሉ አሪፍ ነው። ባይደዌ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበዱም ጨርሱታላችሁ ጀምራችሁ እና አሪፍ አንድ ታሪክ ንገራቸው። አጠር ያለች ካደረሰብህ ጉዳይ ድረስ ስቶሪዎች አጠር ያለች በምታስበው ቤተሰቦቻችን ንገራቸው። መጽሐፉን እንዲጠብቁት ደግሞ አመሰግናለሁ። የተከበሩ ጋዜጠኛ መጽሐፉ ላይ ሙሉ አሪፍ ነው። ባይደዌ መጽሐፉን ከጀመራችሁ እኔ እንኳን መናገር የምፈልገው ጨርሱታላችሁ ጀምራችሁ ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን ታሪክ ንገራቸው። እግዚአብሔር እንዴት መሀሪ እንደሆነ ጉዳይ ድረስ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው ለቤተሰቦቻችን ንገራቸው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ እኔ እንኳን መናገር የሳቅፈው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሀሪ እንደሆነ የሳቅፈው ገብቼ ነው እና እንደዛ እንዳልሞትኩኝ ደግሞ ታይቶ ከዛ ይወጣው ነው እና የተፈጠረው ደግሞ በወቅቱ በጣም ፈለግ ስለነበር በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ገብቼ ነው ከዛ እንዳልሞትኩኝ ደግሞ ታይቶ ከዛ የወጣሁት እና የተፈጠረው ደግሞ በወቅቱ በጣም ፈላጊ ስለነበረ ታይቶ ከዛ የወጣሁት ከአዲስ አበባ ሸሽቼ ደብረ ዘይት የተወሰነ ጊዜ ተቀምጬ ነበር እና እዛ እንደነበር ክትትሎች ደርሰውብኝ ሆስፒታል ሬሳ ክፍል እነሱ ጋር በነበረው ከዛ እንዳልሞትኩኝ ደግሞ ታይቶ አለመያዝ የማደርገው ጥረት እና የተፈጠረው ደግሞ መተው በጣም ፈለግ ስለነበረ ኦልሬዲ ሞቷል ብለው ነበር በወቅቱ ከአዲስ አበባ ሸሽቼ አባዲና መጥቶ በጊዜ ተቀምጬ ነበር ቪዲዮ ተቀርጬ እና በጥቁር ሬሳ ማሰሪያ ፌስታል ታስሬ ደርሰውብኝ ከዛ ወደ እሱ ጋር በነበረው የወሰዱኝ እና ላለመያዝ እግዚአብሔር ምን ያህል መሀሪ እንደሆነና ሊያስተምር ሲፈልግ እስከ መጨረሻው ከእናንተ ጋር እንደሚሆን እግዚአብሔር ቷል ብለው ነበር። ይሄን የተማርኩበት ከዛ ጊዜ ጀምሮ የተሻለ ህይወት ለመኖር ጥረት እያደረኩ ነው። እግዚአብሔር ይመስገን። አንድ ማካሪ ሳይጎደል ዛሬ በእናንተ ፊት የወሰዱኝና እግዚአብሔር ምን ያህል መሀሪ እንደሆነና ሊያስተምር ሲፈልግ እስከ መጨረሻው ከእናንተ ጋር እንደሚሆን እግዚአብሔር ይህን የተማርኩበት ከዛ ጊዜ ጀምሮ የተሻለ ህይወት ለመኖር ጥረት እያደረኩ ነው። እግዚአብሔር ይመስገን። አንድ ማካሪ ሳይጎደል ዛሬ በእናንተ ፊት ቆሜ Thank you so much. Thank you so much. Thank you so much. Thank you so much.